አርእስተ ዜና። አገዛዙ በአማራ ሕዝብ ላይ የሚፈጽመውን የዘር ጭፍጨፋን በመቃወም በ6ኛ እዝ የ605ኛ ኮር ኦርዲናንስ ኃላፊ ፋኖን ተቀላቀለም። ከኦርዲናንስ ኃላፊው በተጨማሪ አገዛዙ በሕግ ማስከበር ስም በአማራ ሕዝብ ላይ ጭፍጨፋ እንዲፈጽሙ የሰጣቸውን ትዕዛዝ የተቃወሙ በርካታ ወታደሮች ከናሙሉ ትጥቃቸው በዛሬው ዕለት ፋኖን ተቀላቅለዋል። መረጃውን በዝርዝር አሰናድተን ይዘነዋል። በሌላኛው መረጃችን የፋኖ ሞርተር የብልጽግናን መድፍ አወደመም። በሞርተር ተኩስ ኢላማቸው የሞርተር ቅንቡላን ከጥላት ኬስ ውስጥ መክተት ይችላሉ የሚባልላቸው የፋኖ ሜካናይዝድ ክፍል ምድብተኞች በፈጸሙት ስኬታማ የሞርተር ጥቃት አንድ የጥላት መድፍ ከነተተኳሹ ዶግ አመድ ተደርጓል። በተጨማሪም 4 የመድፉ ተኳሾች መገደላቸው ተሰምቷል። ዝርዝር መረጃ አለን፣ ታደምጡታላችሁ። በሌላኛው መረጃችን በሸዋ ቀጠና የሸዋሮቢት ከተማ ዙሪያ አካባቢዎችን ጨምሮ በይፋት፣ በማፎድ፣ በማንያምባም፣ በአጋምበርና በራሳ 3ኛ ቀኑን ያስቆጠረ ትንቅንቅ እየተካሄደ ነው። ትላንት በጣርማበር ግንባር በማንያምባና ሾላሜዳ አካባቢዎች ላይ በተደረገ ተጋድሎ በርካታ ያገዛዙ ወታደሮች ተገድለዋል። የጸረ አማራው ብልጽግና ቡድን የፋኖን ጥቃት ለመመከት ከአየር ኃይልና ባህር ኃይል ጨምሮ የአየር ወለድ ኮማንዶ መሰረታዊ ወታደሮችና ሌሎች ታጣቂዎቹን በሸዋ ግንባር ያሰማራ ቢሆንም ነገር ግን ይህ ሁሉ ግብስብስ የፋኖን ግስጋሴ ሊያስቆም እንዳልቻለ ነው የተነገረው። ዝርዝር መረጃ አለን። በሌላኛው መረጃችን በተንታጅ ባር ከተማ ፋኖ በወሰደው የሰርጂካል ኦፕሬሽን 20 የሚደርሱ የሚሊሻ አባላት መገደላቸው ተሰምቷል። በውጊያው የተገደሉ የሚሊሻ አባላት አስከሬናቸው የተቀበረ ሲሆን በዛሬው ዕለት ለቤተሰቦቻቸው መርዶ ሲነገር ማርፈዱ ተሰምቷል። መረጃውን በዝርዝር ይዘነዋል። በሌላኛው መረጃችን በላስታ ወረዳ የዙሃባ ኪዳነ ምሕረት ቤተክርስቲያን በአየር መቃወሚያ መውደሟ ተሰምቷል። የአገዛዙ ወታደሮች ቤተክርስቲያኗ ላይ ያነጣጠረ ጥቃት ፈጽመው ውድመት ከማድረሳቸው በተጨማሪ የመንገድ ግንባታ ሰራተኞችን ጨምሮ 6 ንጹሃኖችን ማቁሰላቸው ታውቋል። መረጃውን በዝርዝር ይዘነዋል። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ታህሳስ 18 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በ6ኛ እዝ የ605ኛ ኮር ኦርዲናንስ ኃላፊ ፋኖን ተቀላቀለም። የ605ኛ ኮር ኦርዲናንስ ኃላፊ ወታደር ጌታቸው ምረቱ አገዛዙ በሕግ ማስከበር ስም በአማራ ሕዝብ ላይ የሚፈጽመውን ጭፍጨፋ ተቃውሞ ከየትኖራ ወታደራዊ ማዘዣ ጣቢያ በመውጣት በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ እዝን ስለመቀላቀሉ መረብ ሚዲያም ከእዙ ሕዝብ ግንኙነት ክፍል ባልደረባዎች ለማረጋገጥ ችሏል። በተጨማሪም በዚያው በ605ኛ ኮር የወታደራዊ ፖሊስ አባላት ወይንም ኦፖ አባል የነበረ ወታደር ደሴ ጣፈጠን ጨምሮ 5 የመከላከያ ሰራዊት አባላት አማራ ሕዝብ ላይ ጭፍጨፋ እንዲፈጽሙ ከበላይ አዛዦቻቸው የተሰጣቸውን ትዕዛዝ በመቃወም በቴዎድሮስ እዝ ስር የሚገኙ ክፍለ ጦሮችን ዛሬ ታህሳስ 18 2018 ዓ.ም ማርፈጃውን ተቀላቅለዋል። የአገዛዙ ወታደር ልክ እንደ እምቧይ ካብ እየተናደ ወደ ፋኖ በገፍ መቀላቀሉን ቀጥሏል። ወደ ሌላኛው መረጃችን አለፍን። የፋኖ ሞርተር የብልጽግናን መድፍ አወደመም። ፋኖ በአምባሰል ግንባር በፈጸመ ሞርተር ጥቃት አንድ የአገዛዙ መድፍ ሲወድም 4 ተኳሾች መገደላቸው ታውቋል። አገዛዙ በአምባሰል ግንባር በታሪካዊቷ ውጫሌ ከተማ ዙሪያ ልዩ ቦታው ደንካ ሚካኤል ላይ መድፍ አጥምዶ የዘፈቀደ ድብደባ በመፈጸም የበርካታ ንጹሃንን ሕይወት ሲቀጥፍ አያሌ ሀብት ንብረት ሲያወድም መቆየቱን መረብ ሚዲያም ከዚህ ቀደም መዘገቡ አይዘነጋም። ፋኖ ትናንት ታህሳስ 17 2018 ዓ.ም በፈጸመው ስኬታማ የሞርተር ጥቃት ንጹሃንን ለእልቂት ሲዳረግ የነበረው መድፍ ከነተተኳሹ ዶግ አመድ ሆኗል። በተጨማሪም 4 የመድፍ ተኳሾች በሞርተር ቅንቡላ ፍንጥርጣሪ ተመተው ሕይወታቸው ማለፉን ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ አስታውቋል። በምኒልክ ዕዝ ልጅ ኢያሱ ኮር ስር በሞርተር ተኩስ ኢላማ የሞርተር ቅንቡላን ከጥላት ኬስ ውስጥ መክተት ይችላሉ የሚባልላቸው የ24ኛ ክፍለ ጦር ሜካናይዝድ ክፍል ምድብተኞች በፈጸሙ ስኬታማ የሞርተር ጥቃት ነው የጥላት መድፍ ከነተተኳሹና ተኳሾቹ የወደመው። በተያያዘ ዜና በዚሁ በአምባሰል ቀጠና ከታህሳስ 16 2018 ዓ.ም ጀምሮ ላለፉት 2 ቀናት በተደረገ የጨበጣ ውጊያ በርካታ የጸረ አማራው ብልጽግና ቡድን ተላላኪ ወታደሮች ሞትና ቁስለኛ መደረጋቸው ተሰምቷል። መነሻቸውን ከውጫሌ ጎልቮና ጭስ አባዴማ ቀበሌዎች ያደረጉ ራሳቸውን
መከላከያ ሰራዊት ብለው የሚጠሩ የጸረ አማራው አገዛዝ አገልጋዮች በሚኒሻና አድማ ብተና መሪነት በወረዳው አበት ተብሎ ከሚጠራው ቀበሌ አካባቢ ላይ ማጥቃት ከፍቶ የነበረ ቢሆንም ነገር ግን ከወደ ፋኖ የተሰነዘረባቸውን የጸረ ማጥቃት እርምጃን መቋቋም አቅቷቸው ከባድ የሆነ የሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን መከናነባቸውን መረብ ሚዲያ ለማረጋገጥ ችሏል። በዚህ ውጊያ በርካታ ቁጥር ያላቸው የመከላከያ ሰራዊት አባላት ከነመንገድ መሪዎቻቸው ሙትና ቁስለኛ የተደረጉ ሲሆን አገዛዙ ትናንት ምሽት እስከ እኩለ ሌሊት ድረስ ቁስለኞችን ለሕክምና ወደ ውጫሌና ሐይቅ ሲያጓጉዝ መቆየቱ ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በሸዋ ቀጠና የሸዋሮቢት ከተማ ዙሪያ አካባቢዎችን ጨምሮ በይፋት፣ በማፉድ፣ በማንያምባ፣ በአጋምበር ብራሳ ሶስተኛ ቀኑን ያስቆጠረ ትንቅንቅ እየተካሄደ ነው። ትላንት በተለይም በጣርማበር ግንባር በማንያምባና ማፉድ እንዲሁም ሾላ ሜዳ በተባሉ አካባቢዎች በተደረገ ተጋድሎ አገዛዙ ከባድ ኪሳራን ሲከናነብ፣ በአንጻሩ ደግሞ ፋኖ ትልቅ ድል ተቀዳጅቶ ውሏል። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ክፍለ ጦሮችና አባት አርበኞች በጋራ በመሆን ካለፉት 3 ቀናት ጀምሮ በተለየ ሁኔታ በጥላት ላይ ከባድ ጥቃት በመሰንዘር ብትንትኑን እያወጡት ይገኛሉ። ጥላት ያለ የሌለ ኃይሉን ከደብረ ብርሃንና ከደብረ ሲና በሌላ አቅጣጫ ከኬሚሴና ከሸዋሮቢት ከተማ ተልትሎ እያስገባ ቢሆንም ነገር ግን ከወደ ፋኖ የሚሰነዘርበትን ጥቃት መቋቋም ከብዶታል። በሁሉም የሸዋ ግንባሮች የፋኖ አባላቱ ከአባት አርበኞች ጦር ጋር በመጣመር የጥላትን ጥቃት ከመመከት አልፈው ከባድ የሆነ አጸፋዊ ምላሽ በመስጠት ትላልቅ ድሎችን እያስመዘገቡ ነው። የጸረ አማራው ብልጽግና ቡድን የፋኖን ጥቃት ለመመከት ከአየር ኃይልና ከባህር ኃይል ጨምሮ የአየር ወደር ኮማንዶ መሰረታዊ ወታደሮቹንና ሌሎች ታጣቂዎቹን በሸዋ ግንባር ያሰማራ ቢሆንም ነገር ግን የሁሉ ግብስብስ የፋኖን ግስጋሴ ሊያስቆም እንዳልቻለ ነው የተነገረው። ወደ ሌላኛው መረጃችን አለፍን። በተንታጅ ባር ከተማ በተካሄደ ሰርጂካል ኦፕሬሽን የተገደሉ የሚሊሻ አባላት በዛሬው ዕለት ለቤተሰቦቻቸው መርዶ ሲነገር መዋሉ ታውቋል። በተንታጅ ባር ከተማ በተደረገ ውጊያ 20 የሚደርሱ የሚሊሻ አባላት መደምሰሳቸው ነው የተረጋገጠው። የተንታ ወረዳ መቀመጫ በሆነችው አጅባር ከተማ ትላንት ታኅሳስ 17 2018 ዓ.ም ከማለዳው ጀምሮ በተደረገ ውጊያ ነው በከተማ ውስጥ የነበሩ የተላላኪው ብአዴን ተላላኪ የሆኑ የሚሊሻ አባላት እርምጃው የተወሰደባቸው። እዚህም የፋኖ አባላቱ በጥቂት ኃይል በከተማ ውስጥ በነበሩ የሚሊሻ አባላት ላይ በወሰዱት የሰርጂካል ኦፕሬሽን ቁጥራቸው ከ15 እስከ 20 የሚደርሱ የሚሊሻ አባላት ሲገደሉ በርካቶች መቁሰላቸውና ምኒልክ ዕዝ ለመረብ ሚዲያ በላከው መረጃ ያሳወቀው። በምዕራብ ፋኖ ብሔራዊ ኃይል ምኒልክ ዕዝ የበላጎ ተወርዋሪ ሻለቃ አንድ ሻምበልና በልጅ ኢያሱ ኮር ስር 23ኛ ክፍለ ጦር ቃኞች በጋራ በመሆን በወሰዱት በዚህ እርምጃ ሙትና ቁስለኛ ከተደረጉ የሚሊሻ አባላት በተጨማሪ ክላሽንኮቭ መሳሪያዎች ከነተተኳሾቻቸውና ሌሎች ወታደራዊ ንብረቶችን በፋኖ መማረካቸው ታውቋል። ወደ ሌላኛው መረጃችን አለፍን። የዙሃባ ኪዳነ ምሕረት ቤተክርስቲያን በአየር መቃወሚያ መውደሟ ተሰምቷል። የአገዛዙ ወታደሮች ቤተክርስቲያኗ ላይ ያነጣጠረ ጥቃት ፈጽመው ውድመት ከማድረሳቸው በተጨማሪ የመንገድ ግንባታ ሰራተኞችን ጨምሮ 6 ንጹሐንን ማቁሰላቸው ታውቋል። በላስታ ግንባር እኩል መስክ አካባቢ ከታኅሳስ 16 2018 ዓ.ም ጀምሮ እየተካሄደ በሚገኘው ከባድ ውጊያ ከወደ ፋኖ እየተወሰደበት የሚገኘውን እርምጃ መቋቋም ያልቻለው የአገዛዙ ኃይል ሁሉም አማራ ፋኖ ነው በሚል ንጹሐንን በከባድ መሳሪያ እየደበደበ መሆኑን መረብ ሚዲያ ለማረጋገጥ ችሏል። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ላስታ ሳምነው ኮር ስር በአርበኛ ኮማንዶ ዘላለም ሲሳይ ከምትመራው ተከዜ ክፍለ ጦር እየተወሰደበት ያለውን ከባድ እርምጃ መቋቋም ያልቻለው የአገዛዙ ኃይል ላሊበላ ከተማ ዙሪያ ባጠመደው አየር መቃወሚያ ወይንም ዙ 23 የሃይማኖት ተቋማት ላይ ያነጣጠረ ጥቃት ፈጽመዋል። በዚህም ዙሃባ ኪዳነ ምሕረት ቤተክርስቲያን በተፈጸመባት የዙ 23 ድብደባ ሙሉ በሙሉ ስትወድም የመንገድ ግንባታ ፕሮጀክት ሰራተኞችን ጨምሮ 6 ንጹሐኖች ስለመቁሰላቸው መረብ ሚዲያ ከምኒልክ ዕዝ ኮሚኒኬሽን መምሪያ ለማረጋገጥ ችሏል። በከባድ መሳሪያ ጥቃቱ ከቆሰሉት መካከል አንዲት ሴት መመት ከነ ህፃን ልጇና አንድ አዛውንት ይገኙበታል ተብሏል። ወደ ሌላኛው መረጃችን አለፍን። በራያ ቆቦ ግንባር ሮቤት ከተማ ዙሪያ በተደረገ ውጊያ ከ40 በላይ አገዛዙ ወታደሮች ሙትና ቁስለኛ ተደረገው። በአፋባ ምኒልክ ዕዝ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ታኅሳስ 16 2018 ዓ.ም ረፋድ ጀምሮ እስከ ምሽት ድረስ ራያ ቆቦ ሮቤት ከተማ ዙሪያ ባደረገው ተጋድሎ ከ40 በላይ ያገዛዙ ወታደሮችን ሙትና ቁስለኛ በማድረግና 12 ክላሽንኮቭ መሳሪያ በመማረክ ድል ተጎናጽፏል። የተከበራችሁ የመረብ ቤተሰቦች ለዛሬ ታኅሳስ 18 2018 ዓ.ም የእኩለ ቀን መረጃዎቻችን እነዚህን ይመስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉ ቸር ቆዩ።